ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ፖድካስት የተሰኘው ልዩ ዝግጅታችን። በዛሬው የገበያ ፖድካስት ልዩ ዝግጅት እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው መረጃ ብስራት ነው። ኢትዮጵያ ከ33 ዓመት በፊት በደርግ መንግስት የተገነባውን እንደዚሁም ከዛ በኋላ ሳይጠናቀቅ 1980ዎቹ ወይም ከዛሬ 33 ዓመት በፊት በደርግ መንግስት ግንባታው ኦሬዲ ተጀምሮ ሳይጠናቀቅ የተቋረጠውን የአልዌሮ በጋምቤላ ክልል የሚገኝ ትልቅ ግድብ ነው። ይህንን ግድብ ዳግም ወደ ስራ ለማስገባትና በተለይ የኢህአዴግ መንግስት ሳይሰራው አልፎ ያስቀመጣቸው ሌሎች ግድቦችም እንግዲህ እየጨረሰች ወደ ስራ ለማስገባት ባቀደችው ዕቅድ መሰረት አልዌሮ ከ33 ዓመት በኋላ ቀን ሊወጣለት መሆኑን የሚያሳይ መረጃ ወጥቷል። ይሄ ግድብ በጣም በርካታ ጠቀሜታዎች እንዳለው በስፋት ይነገራል። አሁን ላይ የግድቡ መጠናቀቅና ወደ ስራ መግባት አስፈላጊነቱ ስለታመነበት መንግስት በሰጠው አቅጣጫ መሰረት ትኩረት ተሰጥቶት ሊሰራበት ስለመሆኑ ተገልጿል። ይሄ በጣም ትልቅ ብስራት ነው። ምን ይዟል? ለመሆኑ አልዌሮ ማን ነው? ምንድነው? የት አካባቢ የሚገኝ ግድብ ነው? ምን አይነት ግድብ ነው? ለምን አገልግሎት ይውላል? የሚለውን ጨምሮ ለምን እስካሁን የዚህን ሁሉ ዓመት ወይም እነኝን የሚያክል ዓመታት ሊቆይ ቻለ የሚለውን ጉዳይ አያይዘን የምናደርሳችሁ ይሆናል። መረጃውን ሰሙናላችሁ። ሌላው የቀይ ባህር ዘመቻ በተለይ የቀይ ባህር አፋሮች በኤርትራ ጦር ላይ ዘመቻ ወይም ጥቃት መፈጸማቸውና ዘመቻ መጀመራቸው ተገልጿል። ዘመቻ ቀይ ባህር በኤርትራ ምድር ውስጥ ስለመጀመሩ ተገልጿል። በአንጻሩ የኤርትራ መንግስት በባህር በሩ ጉዳይና የኢትዮጵያን አጠቃላይ የወሰን ወይም የዳር ድንበርና ከግዛት ጋር የተገናኘውን ጥያቄ መሰረት ያደረገውን ውዝግብ በሚመለከት ኢትዮጵያን እናፈርሳለን እንጂ አንፈርስም ሲል ዝቶ ጦርነቱን በኢትዮጵያ ውስጥ ለመጀመር ጥረት እያደረገ መሆኑ ከዚህ ቀደም የተገለጸበት ሁኔታ አለ። ይሁንና ግን በኤርትራ ውስጥ ለዛውም ኢሳያስ አፈወርቂ አፍንጫ ስር የቀይ ባህር አፋሮች የጥምር ጦር በሶስት አቅጣጫ በኤርትራ ጦር ላይ ዘመቻ መጀመሩ ተገልጿል። ከ4 ኪሎም በኩል ጦሩ በድንበር አቅራቢያዎች እንዲሰፍርና በተለይም ይሄ የቀይ ባህር አፋር ስብስብ በኤርትራ መንግስት ላይ ጦርነት በከፈተባቸው አካባቢዎች 5 ኪሎ ሜትር ርቀት ላይ እንግዲህ የኢትዮጵያ ጦር ሰፍሮ እንደሚገኝም የተገለጸበት ሁኔታ አለ። ይህንንም በስፋት ሰሙታላችሁ። የቀይ ባህር ወደ ኢትዮጵያ መመለስ ቀጠናውን ይቀይራል የሚል አዲስ የትንተና መረጃ ወጥቷል። በተለይም በኢትዮጵያ በኩል የቀይ ባህር ወደ ኢትዮጵያ መምጣት ልክ የታላቁ የኢትዮጵያ ህዳሴ ግድብ ተገንብቶ አሁን ላይ የኢትዮጵያን የዓለም አቀፍ የዲፕሎማሲ አቅም ብሎም በቀጠናው ያላትን ኢኮኖሚያዊ፣ ማህበራዊና አጠቃላይ ጂኦፖለቲካዊ አቅምንና ተቀባይነት ብሎም ተጽዕኖ የመፍጠር አቅምን እንዳሳደገ ሁላ የቀይ ባህር ወደ ኢትዮጵያ እጅ መግባት ወይም መምጣት ከፍተኛ የሆነ ለውጥ በተለይ በኢኮኖሚ፣ በጂኦፖለቲክስ፣ በዲፕሎማሲ እንደዚሁም ደግሞ ኢትዮጵያ በቀጠናው ካሉ ሀገራትና ህዝቦች ጋር እንደ ህዝብም እንደ ሀገርም የሚኖራት ግንኙነት ላይ ትልቅ የሆነ ለውጥን ሊያመጣ የሚችል አዎንታዊ ለውጥን ሊፈጥር የሚችል እርምጃ ሊሆን እንደሚችል እየተነገረ ነው። ይህንን መረጃ በስፋት እናየዋለን። በተለይ ኢትዮጵያ በቀጣይ ምን ማድረግ አለባትም የሚል የሪኮመንዴሽን ወይም ደግሞ እንደ ምክረ ሐሳብ የሚመስልም ሐሳብ ቀርቧል። እሱንም አያይዘን የምናሰማችሁ ነው የሚሆነው። አብራችሁን ትቆያላችሁ። እንደዚሁም በመጨረሻም የሶማሊያ የጸጥታ ሁኔታ በጣም አስከፊው ደረጃ ላይ ስለመድረሱ የሚያሳየው የትላንቱ የአልሸባብ ጥቃት በቀጠናው ምን ሊፈጠር እንደሚችል በተንታኞች የተለያዩ የትንበያ ሐሳቦች እየቀረቡ ነው። ይህም በተለይ ከቀጠናው አጠቃላይ የጸጥታና የደህንነት ሁኔታ ጋር በተያያዘ ትልቅ ስጋትን የፈጠረ ጉዳይ ስለመሆኑም እየተነገረ ነው። ኢትዮጵያ ከዚህ ሁኔታ ምን ትረዳለች? ምን አይነትስ እርምጃ መውሰድ አለባት? በመጠኑ የምናየው ጉዳይ ይሆናል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ ያለ ጥርጥር እንደምታተርፉ በማመን ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር በማድረግ ተጨማሪ ሐሳብ፣ አስተያየት ብሎም አዲስ መረጃን ለማካፈል የምትወዱ ውድ የገበያ ሚዲያ ቤተሰቦች በሐሳብ መስጫ ሳጥኑ ላይ ወይም በሜሴጅ መስጫ ቦክስ ውስጥ ሜሴጅ እንድታደርጉልን ሐሳብ አስተያየታችሁን አጠናክራችሁ እንድትሰጡን እንድትደግፉን እንደዚሁም አብራችሁን እንድትዘልቁ በመጋበዝና
እንደዚሁም አብሮነታችሁን በመጠየቅ በቀጥታ ወደ መረጃው ተሻገርኩ። በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንልዎት መጥተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65,000 ብር ብቻ ባለ 2ና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ልናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10 በመቶ ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዚያው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካቶ ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሌ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ። ቀዳሚ ያደረግነው መረጃ ብስራት ነው። እንግዲህ ብስራት መቅደም አለበት። ምክንያቱም የኢትዮጵያ ሕዝብ አሁን ጦርነት፣ ድህነት፣ ጭቅጭቅ፣ እርስ በርስ መነታረክ፣ እንደዚሁም ደግሞ ውድቀት አለ አይደል ወዘተ እነኚህ ከህዝብና ከሀገር እድገት ጋር የማይጣጣሙ ህዝብንም ሀገርንም ወደኋላ የሚጎትቱ ማነቆችን መሰረት ያደረጉ መረጃዎችን ከመስማት ይልቅ ጥሩ ተስፋ ያላቸው በተግባርም ደግሞ በስራ የተተረጎሙ መረጃዎችን እና እነኚህ የፕሮጀክት አፈጻጸሞችን ልማታዊ ሐሳቦችን መስማት ነው የሚፈልገው። ስለዚህም ነው አዲስ ብስራት ዛሬ ቀዳሚ አድርገን መረጃዎቻችንን በቅደም ተከተል ለእናንተ ለማድረስ የምንሞክረው ማለት ነው። እንግዲህ ቀዳሚ ያደረግነው የብስራት ዜናችንም ስለሚገባችሁም ኢትዮጵያውያን የልማት ዜና ነው። ይሄ የብስራት ዜና ኢትዮጵያ ከ33 ዓመት በኋላ አዲስ ብስራት ያሰማችበት፣ በአንጻሩ ከ33 ዓመት በፊት ተጀምሮ በደርግ ዘመነ መንግስት ላለፉት 33 ዓመታት ያክል ምንም አይነት ሥራ ሳይሰራበት እንደውም ፈጽሞ እንዳይነሳ ጭምር ከአካባቢው ማህበረሰብ ውጪ ሌላው ኢትዮጵያዊ እንዳያቀው ተደርጎ ምናልባትም ተደብቆ እንደቆየ የሚያሳይ መረጃ ነው ያለው። የቆየን ግን ደግሞ ለሀገር እድገት ለህዝብ ኢኮኖሚያዊ በተለይ የኑሮ ገቢን ከማሻሻል አንጻር የኑሮ ዘይቤን የአመጋገብ ዘይቤን ከመቀየር አንጻር እንደ አጠቃላይ ለሀገሪቱ ጠቅላላ ኢኮኖሚ ከፍተኛ አስተዋጽኦ ሊያበረክት የሚችል እስከ 10,000 ካነሰ ደግሞ ከ7,000 የሚበልጥ ሄክታርን የሚያለማ በጣም ወሳኝ ትልቅ ደግሞ የውሃ ሀብትን ማከማቸት የሚችል በደርግ መንግስት በታላቋ በቀድሞዋ በሶቪየት መንግስት ወይም በሶቪየት ዩኒየን መንግስት የተገነባ ግን ያልተቋጨ ግድብን የኢትዮጵያ መንግስት አሁን ወደ ሥራ ሊያስገባ መሆኑን በይፋ አረጋግጧል። ይሄ ግድብ አልዌሮ ይባላል። አልዌሮ በጋምቤላ ክልል ውስጥ የሚገኝ በደርግ ተጀምሮ ላለፉት 33 ዓመታት ቆሞ አሁን ላይ ቀን የወጣለት ግድብ ነው። የደርግ መንግስት በወቅቱ በሩሲያ መንግስት ድጋፍ ተገንብቶ በአካባቢው በተለይም ደግሞ ለመስኖ ልማት በጣም ወሳኝ የሆነ አካባቢም ከመሆኑ ጋር ተያይዞ እንግዲህ በወቅቱ በራሽያ መንግስትና በአሜሪካ መካከል በተለይ ከሁለተኛው የዓለም ጦርነት በኋላ የተለያዩ ፉክክሮች በዓለም አቀፍ ደረጃ ሲደረጉ እንደነበር ይታወሳል። ያንን ተከትሎ የአሜሪካኖች ከኢትዮጵያ መውጣትና የኢትዮጵያ መንግስት ላይ ማሴር ወይም ከኢትዮጵያ መንግስት ጋር በወቅቱ ከነበረው የደርግ መንግስት ጋር ሰጣ ገባ ውስጥ መግባትና ግንኙነታቸው እየተካረረ መሄድ በሌላ በኩል ለሶቪየት ዩኒየን ወይም ለራሽያውያን በወቅቱ ትልቅ እድልን የፈጠረ በተመሳሳይ ለኢትዮጵያም ደግሞ በአንድ በኩል ትልቅን አቅም እንድታደራጅ በተለይ በጦር አቅም ወታደራዊ አቅሟን እንድታጠናክር የሶማሊያን ወረራ ጨምሮ ሌሎችም በሀገር ውስጥ ያሉ የተለያዩ ትንኮሳዎችን ጭምር እንግዲህ ለመከላከል የሚያስችል አቅምን እንድትገነባ ረድቷታል። ከዚህ ጎን ለጎን ራሽያ በተለይ የቀድሞዋ ሶቪየት ዩኒየን ልክ አሜሪካ በተለያዩ የዓለም ሀገራት እየተንቀሳቀሰች ምንም እንኳን የራሷን ብሔራዊ ጥቅም በዋናነት ያለምንም ይሉኝታ ለማስጠበቅ የምትንቀሳቀስ አገር ከመሆኗ ጋር ተያይዞ አንዳንድ ግድቦችን፣ የኃይል ማመንጫዎችን በተለይ ደግሞ በስፋት ሌሎች የሰብአዊ እርዳታ ድጋፎችን በማድረግ ሀገራትን ስትበጠብጥ ስትበዘብዝና እንደዚሁም ደግሞ ለአንዳንዶች ሀገሮች ደግሞ ህልውናቸውንም ስታስጠብቅ የቆየችበት ሁኔታ ነው ያለው። በአንጻሩ ሶቪየት ዩኒየንም እንደ ኢትዮጵያ ያሉ ኩባ፣
የዩጎዝላቪያ የቀድሞዋን እንደ የመን ራሷ ሶማሊያንም ጭምር እንደዚሁም በሱዳንም በመጠኑ በተለያዩ የዓለም ሀገራት አውሮፓ ውስጥም በሩቅ ምስራቁም በላቲን አሜሪካ በተለይ በጣም በሰፊው የተለያዩ ሀገራትን ስትደግፍና አሁንም ድረስ ዘልቀው የሄዱ ወይም ደግሞ አሁንም ድረስ ለሕዝቡ የኑሮ መሰረት የሆኑ የልማት አውታሮችን ገንብታ የማይፋቅ የልማት አሻራን ያኖረች አገር ነች። እንግዲህ ቀድሞዋ ሶቪየት ዩኒየን ወይም የአሁኗ ራሽያ ስብስብ ከፈረሰች በኋላ የራሽያ ፌዴሬሽን ተቋቁሟል። በተለይም ከ1990ዎቹ የቀዝቃዛው ጦርነት በኋላ ራሽያ ሶቪየት ፈርሳ ራሽያ እንግዲህ አሁን አዲስ ኃይል ሆና የወጣች ሀገር ነች ከራሽያ ውስጥ ከሶቪየት ዩኒየን ውስጥ። ለማንኛውም በቀድሞዋ ሶቪየት ዩኒየን ወይም በአሁኗ ራሽያ ተሰርቶ ወይም ተገንብቶ ሳይቋጭ የመንግስት ለውጥ በመደረጉ ምክንያት እስካሁን ላለፉት 33 ዓመታት ምንም አይነት የልማት ሥራ ሳይሰራበት ይልቁንም ለአካባቢው የትንሽ ጎሳዎችና ወይም የአካባቢው ነዋሪዎች በቀን እስከ 7000 ኪሎ ግራም አቅም ያለው ወይም ድረስ የሚደርስ የአሳ ምርትና ትንንሽ የመስኖ እርሻዎችን እንዲያደርጉ ከማድረግ በዘለለ ምንም አይነት ጥቅም ሳይሰጥ ላለፉት 33 ዓመታት የቆየው ግድብ አልዌሮ የመስኖ ግድብ ተገንብቶ ለኢትዮጵያ ተላልፎ ነበረ። በእርግጥ ሙሉ በሙሉ ባይጠናቀቅም ኦልሞስት ወደ መጠናቀቁ ደረጃ የደረሰ ግድብ ነበረ። ነገር ግን የመንግስት ለውጥ ከተደረገ በኋላ በተለይ የደርግ መንግስት እንቅስቃሴን ደርግ የጀመራቸው ልማቶችን ችላ የማለቱ ሁኔታ ባለፈው መንግስት ስለነበረ በተወሰነ ደረጃ ያንን መሰረት አድርጎ ይሄ ግድብም እንዲረሳና ፈጽሞ ከአካባቢው ሰው ውጪ በርካታ ኢትዮጵያዊ የማያውቀው ሆኖ እንዲቀጥል ስለማድረጉ መረጃው ይጠቁማል። ለማንኛውም ከጋምቤላ ከተማ 57 ኪሎ ሜትር ርቀት ላይ የተገነባው አቦቦ ወረዳ ውስጥ የሚገኘው በአልዌሮና ዩካኒ ወንዞች መገናኛ ላይ ወይም በሁለቱ ወንዞች የመዳረሻ ልክ ካርቱም የብሉ ናይልና የዋይት ናይል መዳረሻ ወይም መገናኛ እንደሆነች ሁላ በአልዌሮና የዩኩኒ ወንዞች መገናኛ ላይ የተገነባው የመስኖና ይሄ ግድብ በነገራችን ላይ ለመስኖ ብቻ ሳይሆን ለኃይል ማመንጫነትም የመዋል አቅም ያለው ተደርጎ ወይም የኃይል ማመንጫም በቀጣይ የማስፋፋያ ስራ ተሰርቶለት እንዲያመነጭ ተደርጎ ተሰራ ግድብ ነው። 57 ቢሊዮን ኪዩቢክ ሜትር ውሃን ይይዛልም ተብሎ ይታመናል። 650 ሚሊዮን ወጪ የተደረገበት እንደሆነም ነው በወቅቱ የተጠቀሰው። አንዳንድ መረጃዎች ግን ቢሊዮን ሳይሆን ሚሊዮንም የሚሉ አሉ። ነገር ግን 57 ቢሊዮን ኪዩቢክ ሜትር ውሃ ይይዛል የሚል ነው መረጃው የሚጠቁመው። ለሩዝ ምርት ታስቦ በወቅቱ በመጀመሪያ የማምረት ወይም ደግሞ ወደ ስራ ሲገባ ሊያለማ ይችላል ተብሎ የተገመተው ወይም ደግሞ በዳሰሳ ጥናቱ የተረጋገጠው 7500 ሄክታርን ያለምንም ጥርጥር ሙሉ በሙሉ የማልማትና ኢትዮጵያ በምግብ ራሷን እንድትችል ያስችላል የተባለው ይህ ግድብ በወቅቱ በደርግ ዘመነ መንግስት ለኢትዮጵያ ትልቅ የልማት አውታር ይሆናል ተብሎ ታስቦ የተገነባ ነው። እንግዲህ ደጋፊ ደግሞ ሌላ ልክ ቀደም ሲል እንደነገርኳችሁ ሌላ የማስፋፊያ ፕሮጀክት ደግሞ የሚሰራለት ከሆነ የኃይል ማመንጨትን ጨምሮ ከ8 እስከ 10,000 ሄክታር የሚሆን የእርሻ መሬትን በመስኖ በማልማት በሩዝ ምርት እና በሌሎች ኢትዮጵያ ለውጭ ኤክስፖርትን በማድረግ በምግብ ራሷን የምትችልበትን ትልቅ አቅም ወይም ትልቅ ኢኮኖሚያዊ አቅምን የሚፈጥር ግድብ እንደሆነ ነው መረጃ የሚጠቁመው። ታዲያ ይህ ግድብ ነው ላለፉት 33 ዓመታት በምንም መልኩ ሳይታይ ወይም ደግሞ ቀድሞ ተገንብቶ እላዩ ላይ የነበሩ እንደሚታወቀው የሶቪየት ዕቃዎች በጣም ጠንካራ ናቸው፣ ጥንታውያን ዕቃዎች በአብዛኛው እነኛ ብረቶችም አንዳንዶቹ ዝገት የሚመስል ቀለማቸው ተቀይሮ እስካሁን ዝም ብሎ የተቀመጡበት ሁኔታ ነው የነበረው። እናም እንግዲህ በዚህ አካባቢ እስካሁን እነኚህ የአካባቢው አርሶ አደሮች ወይም ደግሞ በአቦቦ ወረዳ በጋምቤላ ክልል ውስጥ ማለት ነው ከጋምቤላ ክልል ዋና ከተማዋ ከጋምቤላ ከተማ 57 ኪሎ ሜትር ርቀት ላይ ነው የሚገኘው። እዛ አካባቢ የሚገኙ ገበሬዎች በመጠኑ በቀን እስከ 7000 ወይም ደግሞ አንዳንዴ ገፋ ሲል በጠዋት ወጥተው ስራን ከሰሩ ወይም ደግሞ በአብዛኛው የሌሊቱን የአየር ንብረት ጸባይ ምርጫ አድርገው ስለሆነ የአሳ ማውጣት ስራውን የሚያከናውኑት እስከ 9000 ኪሎ ግራም በቀን በአብዛኛው ግን 7000 ኪሎ ግራም አሳን በማውጣት
ለኢኮኖሚያቸው ወይም ለኑሮ መሰረታቸው እንደ ዋና የገቢ ምንጭ አድርገው እየተጠቀሙበት ያለ ግድብ ነው የነበረው። እንደዚሁም የተወሰኑ አርሶ አደሮች ከዚህ ከግድቡ ዝም ብሎ እየፈሰሰ የሚሄደውን ውሃ በመጠኑ በመጠቀም እንደ በቆሎ እና ሌሎች የተለያዩ ፍራፍሬዎችን እንዲሁም የሰብል አዝርቶችን በመዝራት ወይም ደግሞ በማምረት ኑሯቸውን ሲደጉሙ የቆዩበት ሁኔታ ነው ያለው። ይሁንና ግን አሁን አልዌሮ ልክ እንደ ሌሎች በኢትዮጵያ ውስጥ ተጀምረው ሳይጠናቀቁ ዘመናትን ያስቆጠሩ ነገር ግን በኋላ ላይ ቀን እንደወጣላቸው አይነት ግድቦች አሁን ቀን ወጥቶለታል የተባለው። ይሄም ምንድነው? መንግስት በያዘው እቅድ መሰረት በሀገሪቱ በጣም ለህዝብ ጠቃሚ የሚባሉ በተለይ ከመስኖና ከኃይል ማመንጫ ከኢነርጂ ጋር በአጠቃላይ የህዝብን የኑሮ ደረጃ የሚያሻሽሉ የኢኮኖሚ አቅሙን የሚያጠናክሩና ህዝብን በኢኮኖሚ የሚደጉሙ ብሎም ለሀገር ሁለንተናዊ እድገትና ለጠቅላላ ሀገራዊ ምርትና ኢኮኖሚ ከፍተኛ አስተዋጽኦን የሚያደርጉ እንደዚህ አይነት መሰረተ ልማቶችን ለመቋጨትና ከእንደገና ደግሞ በውጥን ላይ ሆነው ወይም ታቀደው ወደ ተግባር ስራ ሳይገቡ ወይም ወደ ተግባራዊ እርምጃ ሳይወሰድ ወይም ሳይገቡ ግንባታም ሳይጀመር የቆዩ ነገር ግን አሁንም ድረስ ፊዚብል የሆኑ ፕሮጀክቶችን እውን በማድረግ ሀገሪቱን ለማሳደግ በያዘው ውጥን መሰረት ቀዳሚ ከሚባሉ ከዚህ ቀደም ተጀምረው በደርግ ዘመነ መንግስትም በኃይለ ሥላሴ ዘመነ መንግስትም በኢህአዴግ ዘመንም ሊገነቡም ታቅደው ያልተገነቡ ተገንብተው ደግሞ ያልተቋጩ ግድቦችን ወይም ደግሞ መሰል የመስኖና ሌሎች የኢኮኖሚና እንደዚሁም ደግሞ የሚሊተሪ በተለይ ከጸጥታ ጉዳዮች ጋር የተያዙ እንደዚሁም ደግሞ የትራንስፖርት የህንፃ ግንባታዎች እና ሌሎች ከጤናና ከግብርና ልማት ጋር ተያይዞ የሚነሱ የመሰረተ ልማት ዝርጋታዎችንና ፕሮጀክቶችን ለማጠናቀቅ በያዘው ብሔራዊ ዕቅድ መሰረት የአልዌሮ ወንዝ እና የዩካኒ ወንዞች በሚገናኙበት መጋጠሚያ ላይ የተገነባው የአልዌሮ ግድብ ቀዳሚ በሆነ ደረጃ ወይም ደግሞ በቀዳሚነት ትኩረት ተሰጥቶት ወደ ሥራ የሚገባበት ጊዜ እንዲፋጠንና በፍጥነት ተቋጭቶም ለህዝቡ እንዲበሰር የፌዴራሉ መንግስት ከክልሉ መንግስት ፕሮጀክቱን ተረክቦ አሁን ላይ በተፋጠነ መልኩ ስራውን እያቀላጠፈ እንደሚገኝ የቆላና መስኖ ሚኒስቴር ይህንን ፕሮጀክት ከውሃ ኢነርጂና ኃይል አስተዳደር ጋር በመተባበር ወይም ከውሃና መስኖ ኢነርጂ ሚኒስቴር ጋር በመተባበር ፕሮጀክቱን እያቀላጠፈው እንደሆነ የሚያሳይ መረጃ ወጥቷል። ይሄ ለኢትዮጵያ በጣም ትልቅ ብስራት ነው። የምታስቡት ከምን አንጻር ነው? ኢትዮጵያውያን የራሳቸው ሀብትና ተፈጥሮ የቸረቻቸው ጸጋዎች እያሏቸው ያንን እንኳን መጠቀም ችለው ኑሯቸውን በመጠኑም ቢሆን አሻሽለው የሆነች የተሻለች ያህል ኑሮ ኖረው ማለፍ የሚችሉበትን ሁለንተናዊ ሁኔታን መፍጠር እየተቻለ በጭቅጭቅ በንትርክ በውዝግብ እርስ በርስ በመባላት ስናሳልፍ የነበረውን ጊዜ በማሰብ አሁን መሰል ፕሮጀክቶች ወደ ሥራ ሲገቡ ምን ያህል የህዝቡ ኑሮ ሊቀየር እንደሚችል የህዝቡ የኑሮ ደረጃ ሊያድግ እንደሚችልና የሀገር ኢኮኖሚ ለውጥ ሊያመጣ እንደሚችል ማሰብ ነው። በዛ ላይ ደግሞ ጨምራችሁ ምን ታስባላችሁ? 10,000 ሄክታር መስኖ ማልማት ማለት ምን ያህል ምርት ሊመረትበት ምን ያህል ምርት ደግሞ ተጨማሪ በሀገሪቱ አሁን አገሪቱ እያመረተች ባለው ምርት ላይ ተጨማሪ ሆኖ ሊመጣ እንደሚችልና ያ ደግሞ ከዋጋ ውድነት ጋር የተያዙ ኢሹዎችን ለማስተካከል ወይም ደግሞ ለማረቅ እንደዚሁም ስርዓት ለማስያዝ ገበያውን ብሎም በሀገር አቀፍ ደረጃ ያለውን የምግብ እጥረት ለመቀነስ በምግብ ራስን ለመቻል እንደዚሁም ደግሞ ገበሬዎች የኑሮ ደረጃቸው ሲስተካከል ልጆቻቸውን ወደ ትምህርት ቤት የመላክ ጥሩ የመልበስ ጥሩ የመብላት ጤናን የመጠበቅ እንደ ድሮ በማንኛውም በተገኘው ነገር ብቻ ሆድን በመሙላት ለጤና እክል የሆኑ ችግሮችን ወይም የአመጋገብ ስርዓቶችን መከተልን ማቆምን ጨምሮ የኑሮ ዘይቤያችን እንደ አጠቃላይ የሚቀየርበት ሁኔታ እንግዲህ በአግባቡ ከተመራ ቅርብ የሚሆንበት ጊዜ ወይም ደግሞ ለውጡ በቅርብ ጊዜ የሚሳካበት ሁኔታ እድልን የሚፈጥር ሁኔታ ነው። ከዚህ አንጻር አልዌሮን ጨምሮ በተለያዩ የሀገራችን አካባቢዎች መሰል ግድቦችና የኢነርጂ አማራጮች ወይም ደግሞ የኃይል ማመንጫ ግድቦችም የጂኦተርማልንም ጨምሮ የከሰልም እንደዚሁም የንፋስ ኃይልም የውሃም ሃይድሮ ኤሌክትሪክ ፓወርን ጨምሮ
ሌሎች የመሰረተ ልማት አውታሮች በዚህ አግባብ በፍጥነት እየተቋጩ ወይም ደግሞ እየተጠናቀቁ ለህዝቡ አገልግሎት የሚሰጡ ከሆነ የኢትዮጵያ ማንሰራራት ዘመን ብቻ ሳይሆን የኢትዮጵያ አቅም በሚገርም ሁኔታ አድጎና ዳብሮ ቀጠናው ላይ ብቻ ሳይሆን ከዚህ ቀደም ኢትዮጵያ በዓለም አቀፍ ደረጃ ከነበራት ተቀባይነትና ከነበራት አኩሪ ታሪክ አንጻር ሌላ አስደናቂ ታሪክ የምትሰራበት ህዝቦቿም ደግሞ ከልማቱ የሚጠቀሙበት አገር የሚያድግበት ሁኔታ ሊፋጠን የሚችልበት ሁኔታ ይመጣል ማለት ነው። ለማንኛውም ይሄ በጣም ይበል የሚያሰኝ የሚያኮራ በጣም ትልቅ እርምጃ እንደሆነም ተወስዷል ማለት ነው። አልዌሮ በጋምቤላ ክልል የሚገኘው ከ33 ዓመት በፊት በደርግ ዘመነ መንግስት በሶቪየት የገንዘብ ድጋፍ ጭምር በራሳቸው ኢንጂነሮች ተገንብቶ ሳይቋጭ የመንግስት ለውጥ በመምጣቱ ምክንያት በእንጥልጥል ላይ ቆይቶ የነበረው የአልዌሮ የመስኖ ግድብ ፕሮጀክት እንደዚሁም በኋላ ላይ እንግዲህ ከተስፋፋና ወደ አስፈላጊው የኃይል ማመንጨት ስራ የሚገባ ከሆነ የኃይል ማመንጫም በመሆን የሚያገለግለው ይህ ሰፊ ወይም ትልቅ መጠን ያለው ውሃን የያዘው ግድብ አሁን ላይ ወደ ስራ እንዲገባ የፌዴራል መንግስት በሰጠው ወይም ባስተላለፈው አቅጣጫና በወሰነው ቆራጥ ውሳኔ መሰረት የአካባቢው ህዝብን ጨምሮ መላው የኢትዮጵያ ህዝብ ሊጠቀምበት የሚችል ሌላ ከህዳሴ ግድቡ ጋር ተከትሎ የመጣ ትልቅ ፕሮጀክት በቅርቡ ተጠናቆ ይፋ ሊሆን እንደሚችል ከወዲሁ እየተነገረ ነው የሚገኘው። ይህንን አበሰርናችሁ። በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንልዎት መጥተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65,000 ብር ብቻ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ልናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10 በመቶ ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዛው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካቶ ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሌ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ። ወደ ሁለተኛው መረጃ ሳልፍ ሰሞኑ የቀይ ባህር ጉዳይን እንመለከታለን። እንግዲህ በቀይ ባህር ቀጠና የተለያዩ ኃይሎች እንቅስቃሴ ያደረጉ እንደሆነ ይታወቃል። በቀይ ባህር ከዚህ ቀደም ኢትዮጵያዊነታችን አይፋቅም ምንም እንኳን በአሻጥር የተሞላው የኢሳያስ አፈወርቂ አስተዳደር ኢትዮጵያ የባህር በርንም ጨምሮ ወደብም እንድታጣ የሚያደርግ የሴራ ፖለቲካን ተከትሎ ሸፍጥን፣ ደባን፣ አሻጥርን ቢሰራባትምና ላለፉት 33 እና 34 ዓመታት ምናልባትም በተለይ 32 እና 33 ዓመታት ለሚያክል ዘመን ወይም ዓመታት ከባህር በር ተገልላ ብትቆይም ኢትዮጵያ በድንበር እንጂ ተለይታ የቆየችው እኛ ኢትዮጵያውያን ከቦታችን ሳንነሳ እዚሁ ስላለን አሁንም ኢትዮጵያ በቀይ ባህር ቀጠና እንዳለች ነው የምናስበው የሚለውን እሳቤ መሰረት በማድረግ ከኢትዮጵያዊነታችን ማንም ሊለየን አይችልም በሚል ከሰሞኑ እንግዲህ ወራትን ያስቆጠሩ የተለያዩ ወታደራዊ የትጥቅ የሎጂስቲክስ ማሟላት የስልጠና ሁኔታን ሌሎች ወሳኝ የሚባሉ ለውጊያ ወይም ለዘመቻ የሚያስፈልጉ ዝግጅቶችን ሲያደርጉ የነበሩት የቀይ ባህር አፋሮች አሁን ላይ በሶስት አቅጣጫ ራሳቸውን በማደራጀት በኤርትራ ጦር ላይ ጥቃት መፈጸማቸው ወይም መክፈታቸው ተገልጿል። ዘመቻውም በይፋ ስለመጀመሩ ከወደ አሰብ የቀይ ባህር አፋሮች ህብረት ወታደራዊ ክንፍ የተሰጡ መረጃዎች እያመላከቱ ነው። ይሄ ለኢትዮጵያ መንግስት በጣም ትልቅ አድቫንቴጅ ነው እየተባለ ነው። በተለይ በአካባቢው ህዝቡ ሙሉ በሙሉ ኢትዮጵያዊ ነን፣ ይሄንን ማንነት ማንም ሊነቅጠን አይችልም፣ እስካሁን በኢሳያስ አፈወርቂ አምባገነናዊ መንግስት በእኛ ላይ የተፈጸሙ በደሎች ይበቁናል፣ ዓለም አቀፉ ማህበረሰብ ድምፃችንን ይስማ፣ ሪፈረንደምም ይካሄድ ሲሉ ከዚህ ቀደምም በተደጋጋሚ ሲጠይቁ በደብዳቤም ሲያስታውቁ ቆይተዋል። በተለይ ከ600 እስከ 800 ገጽ ያላቸው ጽሁፎች በዚህ ዙሪያ ስለ መጻፋቸውና በተለይ በጥናትም መልክ ለተባበሩት መንግስታት ድርጅት፣ ለጸጥታው ምክር ቤትም፣ ለአሜሪካም ለአውሮፓ ህብረትም መንግስታት ስለመተላለፍና ስለመሰጠቱም ታውቋል። ይሄም በኤርትራ መንግስት ላይ ከፍተኛ ጫና እንዲደረግበት ስለማድረጉም ተሰምቷል። ከሰሞኑ እንኳን የአውሮፓ ህብረትም የአሜሪካ መንግስት የኮንግረስ ምክር ቤትም ሌሎች እንግዲህ ከሰብአዊ መብት ጥሰት ጋር የሚሰሩ ወይም ደግሞ የሰብአዊ መብት ጥሰትን የሚያጋልጡ የሰብአዊ እርዳታን ድጋፍ የሚያደርጉ ዓለም አቀፍ ተቋማትም በኤርትራ የሚፈጸመው የሰብአዊ መብት ጥሰት እጅጉን የከፋና
ህዝቡን በማማረር ሀገሪቱ ዜጎች አልባ ወይም ደግሞ አብዛኛው ዜጋ አቅመቢሱ ያረጀው ክፍል እንዲሆን እንዳደረጋትና ለዚህም በዋናነት ምክንያቱ የኢሳያስ አፈወርቂ መንግስት ስለመሆኑ የጀርመን መንግስትን ጨምሮ የፈረንሳይ መንግስት እንዳጠቃላይ የአውሮፓ ህብረትም አቋም የያዘበት ጉዳይ ነው። የአሜሪካ መንግስት በተለይ አሁን ላይ ፕሬዝዳንት ዶናልድ ትራምፕ ከኤርትራ ጋር ያላቸውን ግንኙነት ለማስተካከል ወይም ሰላማዊ ወደሆነ ግንኙነት ለማምጣት ፍላጎት ቢኖራቸውም ኮንግረሱና ሴኔቱ ወይም ሁለቱ ምክር ቤቶች ባቀረቡት የቅድመ ሁኔታ ማሟላት ሂደት ኤርትራ አንዱንም ማሟላት ሳትችል መቅረቷ አጣብቂኝ ውስጥ አስገብቷታል። ከዚህም ጋር ተያይዞ በተለይ የምርጫ ጉዳይ ህዝብ ራሱ በመረጠው መንግስት ይተዳደር፣ ራስን በራስ የመቻል ራስን በራስ የማስተዳደር በምርጫ የሚመረጥ መንግስትን የመመስረትና በዛ መንግስት የመመራት የኢኮኖሚ እድገት በንጹህና ኢኮኖሚያዊ ፋይዳው በተጠበቀ ወይም በተረጋገጠ አካባቢ የመኖር የዜጎች ሰብአዊና ዲሞክራሲያዊ መብቶችን ማክበርና ከዚህ ቀደም የተፈጸሙ ወይም ለተፈጸሙ ጥቃቶች ወይም የሰብአዊ መብት ጥሰቶች ህጋዊ ፍትህን የማግኘት ወዘተ የሚሉ ቅድመ ሁኔታዎች ወይም ፕሪኮንዲሽንስ ወይም ክራይቴሪያዎችን በማውጣት ይህንን የምትፈጽም በህጋዊ መንገድ ዲሞክራሲያዊ ምርጫ አርጋ ህገ መንግስት አርቀቃ ዲሞክራሲያዊ ምርጫ አርጋ በዲሞክራሲ የሚመራ መንግስት ካቋቋመች ግንኙነታችን ይቀጥላል ሲሉ አሜሪካውያን ወይም ሴኔቶችና የኮንግረስማኖች ይህንን ነገር አስታውቀዋል። ከዚህም ጋር ተያይዞ ፕሬዝዳንት ዶናልድ ትራምፕ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ግንኙነት ለመፍጠር አድርገው ወይም ፈልገው የሞከሩት ሙከራ ሳይሳካ በመቅረቱ የኤርትራ መንግስት አጣብቂኝ ውስጥ ገብቷል። በዚህ ላይ ነው እንግዲህ እነኚህ የቀይ ባህር አፋሮች ማስረጃ የተደገፈ በጣም ዝርዝር ሰነድን የሰብአዊ መብት ጥሰትን የሚያሳይ የቀይ ባህር አፋር ህዝብ እንዲገለል ከሀገሪቱ ማዕከላዊ መንግስት ስልጣን እንዲገለል እንደዚሁም ደግሞ የሰብአዊ መብት ጥሰቶች በስፋት እንዲደርሱበት እንደዚሁም ደግሞ የአሰብ የቀይ ባህር አፋሮችን እንዳጠቃላይ ከምጽዋ በስተደቡብ አቅጣጫ ከምጽዋ ወደብ አንስቶ እስከ አሰብ መጨረሻ ወይም እስከ ጅቡቲ ወደብ ድረስ ያለውን ግዛት የሚቆጣጠረውን የቀይ ባህር አፋርን ከቦታው ለማንሳት ወይም ደግሞ ሪሎኬት ለማድረግ ከፍተኛ የሰብአዊ መብት ጥሰት ስለመፈጸሙና እስከ ጦር ወንጀለኝነት እንዲሁም የዘር ማጥፋት ዘመቻ የደረሰ የዘር ማጥፋት ወንጀልም የተፈጸመበት ሁኔታ እንዳለ የሚያሳይ በጥብቅ እንግዲህ ጥናት የተደረገበት ጥብቅ መረጃን ከማስረጃ ጋር በማስደገፍ ለአውሮፓ ህብረትም ለአሜሪካ መንግስት በተለይ ለጸጥታው ምክር ቤትም ለተመድም ማስገባቱ ተገልጿል። የጸጥታው ምክር ቤት ይህንን ጉዳይ ተመልክቶ በቀጣይ እልባት ለመስጠት ጊዜ የሚወስድ ጉዳይ መሆኑን ከዚህ ቀደም ማመላከቱን ዘግበንላችሁ ነበር። በዚህ ሁኔታ ውስጥ ያለው የኢሳያስ አፈወርቂ መንግስት የገባበት አጣብቂኝ ሳያንሰው የቀይ ባህር አፋሮች በጦሩ ላይ በተለይ ወደ አሰብ አቅጣጫ እያመራ ባለ ጦር ላይ ጥቃት መክፈታቸውና ይሄም የኤርትራን መንግስት ክፉኛ እንዳስቆጣው ተገልጿል ማለት ነው። እዚህ ላይ መገንዘብ ያለብን ጥቃቱ የተከፈተበት የኤርትራ ጦር ክፉኛ መጎዳቱና በተለይ የንብረት ውድመትም የሰው ኃይል እንግዲህ ህልፈትም በስፋት እንዳጋጠመውና የከፋ ምናልባት በዚህ ቡድን ላይ ድሮንን ጨምሮ ሌሎች የጀትና በከባባድ መሳሪያዎች የታገዘ ጥቃትን የኤርትራ መንግስት እንዳይፈጽም ወይም እንዳይከፍትበት በሚል የኢትዮጵያ መከላከያ ሰራዊት ወይም የኢትዮጵያ ብሔራዊ ጦር በድንበር አቅራቢያ 5 ኪሎ ሜትር ርቀት ላይ ሰፍሮ እንደሚገኝም የሚያሳይ መረጃ ወጥቷል። ይሄም በሁለቱ ሀገራት መካከል ያለውን ግንኙነት የበለጠ ሻክሮ ወደ ጦርነት የሚያስገባው ሁኔታ እየሰፋ ምርጫውም እንግዲህ በኤርትራ በኩል በተለይ ጦርነት ብቻ ሊሆን እንደሚችል የሚያሳዩ መረጃዎችን እየለቀቀ ያለበት ሁኔታ እንዳለ ነው እንግዲህ የሚጠቁመው። ለማንኛውም የቀይ ባህር አፋሮች ጀግኖቹ ኢትዮጵያን ለዘመናት ያላስደፈሩት ራሳቸው እዛው ጠላትን እየመከቱ ከኢትዮጵያ አንድነት እንግዲህ ትልቁን ሚና በመጫወት ረገድ ጠላትን ፊት ለፊት በመጋፈጥ በመመከት ረገድ ትልልቅ ስራዎችን ሲሰሩ የነበሩ አፋሮች አሁንም አንድነታቸውን በመጠበቅ ኤርትራውያን አይደለንም ኢትዮጵያውያን ነን፣ ወደ እናት ሀገራችን መልሱን፣ ከወንድም የአፋር ክልል የአፋር ህዝብ ጋር አዛምዱን፣ መልሳችሁ አገናኙን፣ ድንበሩን አትዝጉብን ሲል የጀመረውን የአመፅ ጥያቄ እንቅስቃሴ አሁን ወደ ተጠናከረ በጣም ወደ ተቀናጀና ሳይንቲፊክ በሆነ መንገድ ወደሚመራ የትግል ደረጃ ስለመቀየሩ ወይም ስለማሸጋገሩ ተሰምቷል። ይህም ለኢትዮጵያ በጣም ትልቅ አቅምን የሚፈጥር ኤርትራም በውስጥ ጉዳዩዋ ቢዚ እንድትሆን ከማድረግ ባሻገር ቡድኑ ላይ ማንኛውም የሚቃጣ ጥቃት ካለ መንግስት አጸፋዊ እርምጃ ሊወስድ እንደሚችል እንግዲህ ከዚሁ
ቀይ ባህር አፋሮች ዘመቻ ጋር ተያይዘው የወጡ መረጃዎችን ዋቢ ያደረጉ የዜና አውታሮች የዘገቧቸው ምንጮች ወይም ደግሞ መረጃዎች አመላክተዋል ማለት ነው። ይህም እንግዲህ በቀጣይ ሁለቱ ሀገራት የገቡበትን ጡዘት ከማካረርም በላይ በተለይ ኢትዮጵያ አሁን ፓርላማው ሲጀምር የሁለቱ ምክር ቤት ፓርላማ ወይም የሁለቱ ምክር ቤት ስብሰባ ዋና አጀንዳ ይሆናል ተብሎ የሚጠበቀው ከህዳሴ ግድቡ ቀጥሎ የቀይ ባህር በር ጉዳይ ነው። ከዚህ ቀደም የታላቁ የኢትዮጵያ ህዳሴ ግድብ ዋና አጀንዳ ነበረ። ያ ግድብ መመረቁን ተከትሎ የነበሩ ስኬቶችንና በሂደቱ ያጋጠሙ ተግዳሮቶችን በመፈተሽ በቀጣይ የቀይ ባህርን በስርዓት ለማብሰር ምክር ቤቶቹ ምን አይነት ምክክር ያደርጋሉ፣ ምን ይወስናሉ የሚለው ጉዳይ ተጠባቂ እንዲሆን አድርጎታል። በተለይ ከሰሞኑ ዘሆርን አፌርስና ዘኢኮኖሚስት ያሰራጯቸውን ዘገባዎች መሰረት በማድረግ ኤርትራ ከዚህ ቀደም እንደ አውሮፓውያኑ አቆጣጠር በሳዳም ሁሴን ዘመነ መንግስት በ1991 አካባቢ ኩዌት በኢራቅ ተወራ ነበረ። በኋላ ላይም በተባበሩት መንግስታት ድርጅት አደራዳሪነትና ኩዌትን ባቀረበችው ክስ መሰረት ወደ $50 ቢሊዮን ድጋፍ ካሳ ከኢራቅ መንግስት እንዲከፈላት የተደረገበትን የታሪካዊ ሂደት ዋቢ በማድረግ የኤርትራው የማስታወቂያ ሚኒስትር በኦፊሻላዊ የኤክስ ማህበራዊ ትስስር ገጻቸው ላይ ኢትዮጵያን እስከ $10 ቢሊዮን የሚደርስ ክፍያ ወይም የካሳ ክፍያ ሊጠይቁ እንደሚችሉ በጭምጭምታም በውስጥ ለውስጥ በስፋት ይሄ ነገር ከኢሳያስ አፈወርቂ አንደበትም መውጣቱን የሚያሳዩ መረጃዎች እየተዘገቡ ነው ያሉት። እናም እኚህም ሰው መጠየቃቸው ነው የተሰማው። ከዚህ ጋር ተያይዞ ኢትዮጵያ ሁለቱ ፓርላማዎች በውይይታቸው ላይ የኤርትራን ህጋዊ ያልሆነ ቀድሞውንም በህጋዊ መንገድ ያልተፈረመ ወይም ደግሞ ያልተቋጨና ያልተጠናቀቀን የሀገርነት መብትን ልታነሳና በአንጻሩ ልክ እንደ ሶማሌላንድና እንደ ፑንትላንድ ኖርማል ግዛት ወይም ደግሞ አንድ ከኢትዮጵያ ለመገንጠል ጥረት እያደረገች እንዳለች ነገር ግን ኢትዮጵያ የራሷ ግዛት አርጋ ክሌም የምታረጋት እንደሆነች በይፋ የምታበስርበት ጊዜ አሁን እንግዲህ የፓርላማውን መጀመር ምክንያት አድርጎ እንደሚበሰር ይጠበቃል ማለት ነው። ያም ሆነ ግን እንዳጠቃላይ ሁለቱ ሀገራት የገቡበት ውዝግብ አሁን ክላይማክስ ላይ ስለመድረሱና ብቸኛው አማራጭ በተለይ በኤርትራ በኩል ጦርነት እንደሆነ የሚያሳይ እንቅስቃሴ መጀመር ስለመቻሉ ተጠቁመዋል ማለት ነው። ውድ አድማጭ ተመልካቾቻችን በዚህ መረጃ ላይ ይህንን ካጋራናችሁ የመጨረሻው መረጃ እንደሚታወቀው በቀይ ባህር ቀጠና የተለያዩ ቡድኖች የተለያዩ እንቅስቃሴዎችን ያደርጋሉ። በተመሳሳይ በህንድ ውቅያኖስም ከዚህ ቀደም ከሶማሊያ ኪስማዩም ግዛት እንደዚሁም ከጋሮዌም አካባቢ ከሃርጌሳ ወደብ አካባቢ ተነስተው ከበርበራም ከዚህ ቀደም ፓይረቶች የምንላቸው ወይም በእንግሊዝኛው እነኚህ የባህር ላይ ወንበዴዎች የተለያዩ ጥቃቶችን ሲፈጽሙ እንደነበር ይታወሳል። አሁን ላይ ልክ እንደ አፍጋኒስታኑ ታሊባን በሸሪያ ህግ ብቻ አገሪቱ መመራት አለባት፣ የቀድሞ ግዛቶቿን መመለስ አለባቸው የሚል የፖለቲካ አይዲዮሎጂካል ፍልስፍናን የሚከተለው የአልሸባብ ቡድን በሶማሊያ ሞቃዲሾ ወይም በሶማሊያ ዋና ከተማ የማዕከላዊ መንግስት መቀመጫ በሆነችው ሞቃዲሾ የማዕከላዊ መንግስቱ መቀመጫ ከሆነው ከቪላ ሶማሊያ በቅርብ ርቀት ላይ በሚገኝ ለተጠሪነቱም ወይም የሚያስተዳድረው የሶማሊያ ብሔራዊ ደህንነትና መረጃ ኤጀንሲ በኩል የሆነውን የጎዳካ ጂልኮ ማረሚያ ቤት ከፍተኛ ጥቃት ወይም የፍንዳታ ተቀጣጣይ ፈንጆች እንዲወረወርበት እንዲጠመድበት አሊያም በዛ አካባቢ ይሄ ፍንዳታ እንዲፈጸም ወይም ጥቃቱ እንዲፈጸም በማድረግ ፍንዳታው ከተከሰተ በኋላ በአካባቢው ያሉ ዜጎችን ቀድሞውንም ምንም አይነት ማስጠንቀቂያ ሳይሰጥ ከማረሚያ ቤቱ ጥበቃ ኃይሎች ጋር በቀጥታ በአማጺ ቡድኖቹ አማካኝነት ማለት ነው የጦር ጥቃትን ወይም እርምጃን መፈጸሙና ወደ ውጊያ መግባቱን የተገለጸው። ይሄም በቪላ ሶማሊያ አቅራቢያ እስካሁን ላለፉት በርካታ ዓመታት ከዚህ ቀደም ተወስደው ከነበሩ ጥቃቶች በኋላ ላለፉት በርካታ ዓመታት ሳይፈጸም ቆይቶ አሁን ላይ የተፈጸመ አስደንጋጭ ክስተት አድርጎታል። በዚህም የተነሳ ከዚህ ቀደም $180 ሚሊዮን የበጀት ጋፕ የነበረበት የአፍሪካ ህብረት የሰላም አስከባሪ ሁለተኛው ሚሽን አሁን ላይ በአካባቢው በተለይ በአገሪቱ ያለውን የሰላምና የደህንነት ሁኔታ ከማስጠበቅና ቀጠናውን አንጻራዊነት ሰላማዊ የሆነ ቀጠና ለማድረግ ወጥኖ እየሰራ ያለበት ስራ ላይ እክል እንደፈጠረበት ተገልጿል። ይህም የበጀት እጥረት ለአልሸባብ ትልቅ እድልን የፈጠረና በተለይ አልሸባብ ጦሩን የበለጠ በማጠናከር ከሳምንታት በፊት በ40 እና በ60 ኪሎ ሜትር ርቀት ላይ የሶማሊያ ብሔራዊ ጦርን ሲዋጋ የነበረበት ሁኔታ ነው የነበረው።
ይሁንና ግን እንግዲህ ከሰሞኑ የሶማሊያ አንድ ተወላጅ የሆነ ሰው ባጋለጠው ሚስጥር መሰረት አልሸባብ የሶማሊያ መንግስትን በመገልበጥ ልክ ታሊባን ለበርካታ ዘመናት አሜሪካም ራሽያም ሌሎች ፈረንሳይን ጨምሮ የአውሮፓ ህብረት ሀገራትን በጥምረት ለማዳከምና ለማጥፋት ጥረት ሲያደርጉ ከቆዩ በኋላ ለበርካታ ዓመታት በተደረገው እልህ አስጨራሽና ትዕግስት የተሞላበት የጦር ስልትን በመከተል አሁን ላይ የሶማሊያ መንግስትን ገልብጦ አዲስ የእስላማዊ መንግስትን በሶማሊያ ለመመስረት ልክ ታሊባን በአፍጋኒስታን ውስጥ የመሰረተው አይነት መንግስትን ለመመስረት ከተለያዩ ዓለም አቀፍ አሸባሪ ቡድኖች ጋር በትብብር እየሰራና በሶማሊያም ጦር ላይ ከፍተኛ የሆነ ድልን የተቀዳጀበትን ጥቃት ስለመፈጸሙና በዚህም በሶማሊያ ያለው የጸጥታ ሁኔታ በጣም አዳጋች ደረጃ ላይ ስለመድረሱ እንዲሁም ይሄ ሁኔታ ኢትዮጵያን ጨምሮ በተለይ በቀጠናው በቅርበት ለሶማሊያ ጎረቤት የሆኑ አገራትን ህዝብና መንግስት እጅጉን ያሰጋ አሳሳቢ ጥቃት እንደሆነም እየተነገረ ነው የሚገኘው። በዚህ ላይ ኢትዮጵያ ምን ማድረግ አለባት? ኢትዮጵያ እንግዲህ በቀጠናው ካሉ የተለያዩ ሰላም ወዳድ ሀገራት መንግስታት ጋር በመተባበር የአልሸባብ ዓለም አቀፍ አሸባሪ ቡድንን ጨምሮ ሌሎች የተለያዩ እንደ አይኤስአይኤስን የመሰሉ የአልቃይዳ ክንፎች የሆኑ የተለያዩ የሽብር ቡድኖችንም ጭምር በመከላከሉ ረገድ አሁን ላይ ትኩረት ሰጥታ መስራት እንዳለባትና ይሁንና ግን ይሄ ጉዳይ በተለይ አልሸባብ በሶማሊያ እየወሰደ ያለው ጥቃት ከዚህ ቀደም የሶማሊያ ዋና ከተማ የሞቃዲሾን ከንቲባና የቀድሞውን ሶማሊያ ጠቅላይ ሚኒስተር አሁን ላይ ደግሞ በተቃዋሚ ጎራ የተሰለፉ ሁለቱንም ሰዎች ኤርትራ ድረስ በመጥራት ፕሬዝዳንት ኢሳያስ አፈወርቂ በግብጽ አማካኝነት የተለያዩ ምክክሮችን ካደረጉ በኋላ አቅጣጫ ሰጥተው መላካቸው ይታወሳል። ከዚህም ጋር ተያይዞ ከሰሞኑ አቅጣጫ ተቀብለንበታል፣ እንደዚሁም ደግሞ የተለያዩ መረጃዎችም ተደራጅቶበታል፣ ይሄንን አካባቢ ነው የምናጠቃው የሚል ንግግሮችን የሚያደርጉ የተለያዩ የሬዲዮ መገናኛዎችን በቁጥጥር ስር አውዬ አልሸባብ የሚያደርገውን እንቅስቃሴ ለመቆጣጠር ችያለሁ ሲል የነበረው የሐሰን ሼክ መንግስት አሁን አፍንጫው ስር አጠገቡ ይሄ ጥቃት መፈጸሙ በሀገሪቱ ያለው የጸጥታ ሁኔታ ከመቼውም ጊዜ በላይ አስጊ ከመሆኑ ጋር ተያይዞ ኢትዮጵያም ሆነች ኬንያ ብሎም ጅቡቲ ወደ ጦርነቱ ሊጋበዙ የሚችሉበት ሁኔታ ሰፊ እንደሆነና ይሄን ከማድረግ ግን ሶስቱም ሀገራት የተደራጀና የጋራ ጥምር ጦርን በመመስረት በሶማሊያ ያለውን ጽንፈኛ ኃይል ድባቅ ለመምታት ስምምነት ስለማድረጋቸው ተሰምቷል። ከዚህም ጋር ተያይዞ የኢትዮጵያ መንግስት ጦሩን በዘላቂነት ወደዛ በማስገባት የግብፅን እንቅስቃሴና የግብፅን በሶማሊያ ውስጥ የምታደርገውን አሻጥር በሙላ ቀድሞ ጥቃቱ ከመፈጸሙ ወይም ችግር ከመድረሱ በፊት በመቀልበስ እንግዲህ ብሔራዊ ደህንነትን የህዝብን አንድነት በማስጠበቅ የኢትዮጵያን ቀጣይ የልማት ጉዞ ያረጋግጣል ተብሎ ይጠበቃል። በአንጻሩ እነኚህ ወጀቦች ወደ ወንዙ ሲገቡ በተለይ ከፍተኛ የሆነ ቁጥርን ይጨምራሉ ወይም የውሃ መጠንን ይጨምራሉ። ከዚህ ጋር ተያይዞ እንግዲህ አሁን ላይ ልክ አልሸባብ በሶማሊያ ሞቃዲሾ ቪላ ሶማሊያ አጠገብ እንደተፈጸመው አይነት የፍንዳታ አይነት በቀጣይም በተለያዩ የሀገሪቱ አካባቢዎች በተለይ ሞቃዲሾ ማዕከል ያደረጉ ጥቃቶችን ለመፈጸም በዝግጅት ላይ መሆኑ መታወቁ ኢትዮጵያ የበለጠ በዚህ በአልሸባብ እንቅስቃሴ ዙሪያ አልሸባብ ከቀጠናው እንዲጠፋ ለማድረግ ብሎም ደግሞ ወደ ሰላማዊ ትግል የሚመጣም አይነት ግሩፕ ከሆነ ለማምጣት ከፍተኛ የሆነ ወታደራዊ ተልእኮን የያዘ ቡድን ወደ ሶማሊያ እንደዚሁም ደግሞ ኤርትራና ግብጽ ወደ ላከቻቸው የአሸባሪና አማጺ ቡድኖች ወደሚገኙበት የሶማሊያ ግዛት ውስጥ በመላክ የአካባቢውን የአገሪቱን ብሎም የቀጠናውን የደህንነት ሁኔታ የማስጠበቅ ትልቅ ኃላፊነት የሚወጣበት ኃላፊነትም የተጣለበት እንደዚሁም ድርሻውን የሚያበረክትበት ወሳኝ የታሪክ አጋጣሚ ላይ እንደሚገኝ የሚያመላክት መረጃ ነው የወጣው። ውድ አድማጭ ተመልካቾቻችን እንግዲህ በዚህና በሌሎች ቀደም ሲል ባነሳንላችሁ ርዕሰ ጉዳዮች ላይ እናንተ መወያየት ሐሳብ አስተያየታችሁን መስጠት ትችላላችሁ። ይሁንና ግን ለዛሬ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። በዛሬው የገበያ ሚዲያ ልዩ ፖድካስት ፕሮግራም ከሰማችኋቸው መረጃዎች በርካታ ቁም ነገሮችን ያለ ጥርጥር እንደገበያችሁ በማመን በቀጣይ በመሰል ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ከሚዳስሱ ሀገራዊ፣ ቀጠናዊ፣ አህጉራዊና እንደዚሁም ዓለም አቀፋዊ መረጃዎች ጋር ዳግም እስክንመለስ መልካሙን ሁሉ ተመኘን። ቸር ሰንብቱልን። ሰላም።
በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንልዎት መጥተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65000 ብር ብቻ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ልናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዛው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካቶ ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሌ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ